ሰላም ጤና ይስጥልኝ የዝናሽ አካዳሚ ቤተሰቦች እንዴት አላችሁ? ዛሬ በተከታታይ ከ2015 ጀምሮ የመጡ የኮምፕሬሄንሲቭ ቤሲክ ነርሲንግ ኤግዚት ጥያቄዎችን አብረን እንሰራለን ማለት ነው። ተከታተሉ። የመጀመሪያ ጥያቄ 45 years old mother come to a hospital with complaints of bearing down sensation, dragging, discomfort and low back pain. She was admitted to gynecology ward with a diagnosis of second-degree uterine prolapse. On pelvic examination, soft and reducible mass bulging into the vagina and descending through vaginal introit. She is now scheduled for surgical procedures. What is the most appropriate nursing care for these mothers at these times? እንግዲህ እየተባልን ያለ ነው ኬዙን ሳመራይዝ ስናደርገው ፔሸንታችን የ45 ዓመት እናት ናት። ኮምፕሌን አድርጋ የመጣችው ብሪንግ ዳውን ሴንሴሽንስ ኤንድ ድራጊንግ ዲስኮምፎርት ኤንድ ሎው ባክ ፔን፣ ወደ ታች የመጫን ስሜት አላት፣ ኮምፎርት የላትም ኤንድ ታችኛው የጀርባዋ ላይ የህመም ስሜት አለኝ ብላ ነው ኮምፕሌን አድርጋ የመጣችው ማለት ነው። ጥያቄያችሁን ስትረዱት ኬዙ ላይ አሁንም ስትወስዱ ዲያግኖስ የተደረገው ሰከንድ ዲግሪ ዩትራይን ፕሮላፕስ ነው። የእሷ ዲያግኖስ ምንድነው? ሰከንድ ዲግሪ ዩትራይን ፕሮላፕስ። እንዴት ሰከንድ ዲግሪ ሆነ እያየ ነው እንሄዳለን ማለት ነው። ፐልቪክ ኤግዛሚኔሽን ሲሰራላት ደግሞ ሶፍት የሆነ በጣም ኤንድ ሪዱሴብል ማስ አለ በልጅ ኢንቱ ዘ ቫጂና። ስለዚህ ማስ ነገር በልጅ አድርጎ የሚታይ ነገር አለ በፐልቪክ ኤግዛሚኔሽን ሲሰራላት ማለት ነው። ኤንድ ስቴንድድ ስሩ ዘ ቫጂናል ኢንትሮይተስ አለ ማለት ነው። ወደ ቫጂና ዲሴንድ እያደረገ እየገፋ የመጣ ነገር አለ። ሰው ፕላናችን ምንድነው የሚለው ስኬጁል የተደረገችው ኢትዝ ሰርጂካል ፕሮሲጀር ፕላን ተደርጋለች ማለት ነው። ስለዚህ ኦፕሽን የተሰጠን እንግዲህ ኤ ፊዚካል ኤንድ ሳይኮሎጂካል ፕሪፓሬሽን ያስፈልጋታል፣ ቢ ቲች አባውት ፔሸንት ሰልፍ ኬር ያስፈልጋታል እየተባለ ነው። ሲ ደግሞ አድቫይስ ዘማዘር አባውት ኤክሰርሳይዝ፣ ዲ ፕሪስክራይብ ኤንድ አድሚኒስተር ሴዴቲቭ ድረግስ እየተባለ ነው ያለው። እንግዲህ የትኛው ነው እንግዲህ አሴ ነርስ ዘ ፈርስት ፕራዮሪቲ ወስደን የምንሰጠው የትኛውን ነው የሚለውን አፕሮፕሪየት ነርሲንግ ኬር ላይ የትኛው ነው የሚለው እንግዲህ አንደርስታንድ ስናደርገው የዚህ ሴትዮ ሰከንድ ዲግሪ ዩትራይን ፕሮላፕስ ነው እንትን ያለችው ኮንፊርም የተደረገው። ስለዚህ ዲፊኒሽናችን እንግዲህ ሰከንድ ዲግሪ ዩትራይን ፕሮላፕስ ስንል ብዙ ጊዜ ዲሴንድስ ኦፍ ዘ ዩትረስ ኢንቱ ዘ ቫጂና፣ ወደ ቫጂና ዲሴንድ ዝቅ ማለት የመውረድ አይነት ነገር አለ ማህፀን ማለት ነው። ዲሴንድ ያደርጋል ዊዝ ዘ ሰርቪክስ ሪችስ ኒር ዘ ቫጂናል ኦፕኒንግ በት ኖት ኮምፕሊትሊ አውትሳይድስ፣ ሙሉ በሙሉ ግን ከቫጂና አልወጣም ማለት ነው። ዲሴንድ አድርጎ ግን በፐልቪክ ኤግዛሚኔሽን ግን ቴስት እናደርገዋለን ማለት ነው። እንግዲህ ሲምፕተማችን ላይ የሚያሳየው ሲምፕተም ፐልቪክ ፕሬዠር አለው ማለት ነው። ሰከንድ ዲግሪ ዩትራይን ፕሮላፕስ ብዙ ጊዜ ኢትስ ፐልቪክ ፕሬዠር አላቸው፣ ሎው ባክ ፔን አላቸው፣ ዩሪናሪ ሲምፕተምስ አላቸው። ብዙ ጊዜ ዲስኮምፎርት ዱሪንግ ስታንዲንግ ኦር ዎኪንግ፣ በሚንቀሳቀሱበት ወይም በሚቀመጡበት ጊዜ ምቾት አለመሰማት አላቸው ማለት ነው። ሳምታይምስ ዲፊካልቲ ኢን ሴክሹዋል አክቲቪቲ። ሰከንድ ዲግሪ ዩትራይን ፕሮላፕስ እነዚህን ካሳየ ማኔጅመንቱ ዲፔንድ ኦን ሲቬሪቲ ይወሰናል ማለት ነው። ማኔጅመንታችን ብዙ ጊዜ ዲፔንድ ኦን ሲቬሪቲ ይወሰናል። ስለዚህ ማይልድ እና ሞዴሬት ቱ ሲቪር የምንላቸው አለ። ፈርስት ዲግሪ ወር ማይልድ የምንላቸው ዩትራይን ፕሮላፕስ ጊዜ ኮንዘርቫቲቭ ማኔጅመንት ነው የሚያስፈልጋቸው። ለምሳሌ ፐልቪክ ፍሎር ኤክሰርሳይዝ ሊያስፈልጋቸው ይችላል፣ ሌሎችንም ያስፈልጋቸዋል። ሞዴሬት ቱ ሲቪር ከሆነ ግን ሰርጂካል ኮሬክሽን ኢንዲኬትድ ይደረጋል ማለት ነው። እንግዲህ ኪ ፖይንታችን እዚህ ሴናሪዮ ስንወስደው ሺ ኢዝ ስኬጁልድ ፎር ሰርጀሪ ነው የሚለው። አሁን ጥያቄያችን ምንድነው? እዚህ ጋር የዋናው ቁልፍ መልእክታችን ስኬጁል ተደርጋለች ፎር ሰርጀሪ which means immediate pre-operative care is required። ምን ያስፈልጋታል? ኢሚዲየትሊ ፕሪኦፕሬቲቭ ኬር ያስፈልጋታል ማለት ነው። አናላይዚንግ ዘ ነርሲንግ ኬር ኦፕሽናችን ስናይ እያንዳንዷን እንግዲህ ኤ ፊዚካል ኤንድ ሳይኮሎጂካል ፕሪፓሬሽን እያለ ይሄ ማለት እንግዲህ ፊዚካሊ ኦር ሳይኮሎጂካሊ ፕሪፓሬሽን ካልነ ፕሪኦፕሬቲቭ ነርሲንግ ኬር ላይ ኢትዝ ክሪቲካል ያስፈልገናል ማለት ነው። ክሪቲካሊ ፊዚካል ፕሪፓሬሽን አንደኛው ነው ማለት ነው። ፕሪኦፕሬቲቭ ነርሲንግ ኬር ላይ ለሰርጀሪ ያለችን ሴት ፊዚካል ፕሪፓሬሽን ያስፈልጋል ማለት ነው። ቨሪፋይ ላብራቶሪ ኢንቨስቲጌሽንስ ሲቪሲ ሊሆን ይችላል፣ ዩሮናሊሲስ ኦር አዘር ኮአጉሌሽን ፕሮፋይሏን
ቬሪፋይ ማድረግ አለብን። ኢንሹርድ ኮንሰንት ኢዝ ሳይንድ መፈረሟንም ማረጋገጥ መቻል አለብን። ፕሪፔር ዘ ፔሽንትስ ፎር አነስቴዥያ ኤንድ ሰርጂካል ፕሮሲጀር አንደኛው ፊዚካል ፕሪፓሬሽናችን ነው ማለት ነው። ኤንድ ሜንቴን ሃይጂን በተለይ ፐሪኒያል ኬር ላይ ሃይጂኒክ ማድረግ ይጠበቅብናል። ዚስ ኢዝ ዘ ፕሪ ኦፕሬቲቭ ነርሲንግ ኬር ፎር ፊዚካል ፕሪፓሬሽን ከምንለው ውስጥ ነው ማለት ነው። ሌላኛው እንግዲህ ሳይኮሎጂካል ፕሪፓሬሽን ማድረግም አንደኛው የፊዚካል ኤንድ ሳይኮሎጂካል ፕሪፓሬሽን ፕሪ ኦፕሬቲቭ ነርሲንግ ኬር ክሪቲካል የምንጠቀምበት ነው። ሶ ሳይኮሎጂካል ፕሪፓሬሽን ሪዲዩስ አንዣይቲ ባይ ኤክስፕሌኒንግ ዘ ፕሮሲጀርስ ጭንቀት ውጥረት ሊኖራቸው ስለሚችል በደንብ እኛ ደግሞ ኤክስፕሌን በማድረግ ፕሮሲጀሩን ጭንቀታቸውን መቀነስ መቻል አለብን። ኢት ኢዝ ሳይኮሎጂካል ፕሪፓሬሽን። ኢንካሬጅ ኮሽንስ ኤንድ ፕሮቫይድ ሪአሹራንስ ጥያቄዎችን እንዲጠይቁ ማድረግና የማረጋጋት ስራ መስራት አለብን ማለት ነው። አድሬስ ፊርስ አባውት ሰርጀሪ ኦር አውትካምስ ስለ ሰርጀሪው ፍርሃት ሊኖራቸው ይችላል። እሱን እያንዳንዱን እያነሳን መወያየት አለብን። ይሄን ሳይኮሎጂካል ፕሪፓሬሽናችን ማለት ነው። ሶ የአንደኛው ምርጫችን አንደኛው አናላይዝ ኬርስ ፎር ኦፕሽን ከምንጠቀምባቸው ውስጥ ነርሲንግ ኬር ውስጥ ፕሪ ኦፕሬቲቭ ነርሲንግ ኬር የምንለው ፊዚካል ፕሪፓሬሽን ኤንድ ሳይኮሎጂካል ፕሪፓሬሽን ነው ማለት ነው። ሶ ሁለተኛው ኦፕሽናችን ደግሞ ቢ የተሰጠን ቲች አባውት ፔሽንት ሰልፍ ኬር ይላል። ኢት ኢዝ ኢምፖርታንት ፎር ሎንግ ተርም ማኔጅመንት ኦፍ ፕሮላፕስስ። ይሄ አባውት ሰልፍ ኬርስ የምናደርገው ፐልቪክ ፍሎር ኤክሰርሳይዝ ላይፍ ስታይል ሞዲፊኬሽን ማድረግ የምንችለው ሎንግ ተርም ማኔጅመንት ነው። ዩትራይል ፕሮላፕስ ማህፀን እነዚህ የማህፀን መውጣት ችግር ያለባቸውን ሰዎች ፔሽንቶችን ሰልፍ ኬር እንዲያደርጉ ሎንግ ተርም ማኔጅመንት የምንመክራቸው በትለስ አርጀንት ፕሪ ኦፕሬቲቭሊ። አሁን ላይ ግን ስለ ማህፀኗ እኛ ስለ ሰርጂካል ፕሪፓሬሽን ነው እንጂ ማድረግ ያለብን ስለ ሎንግ ተርም ልትድን ስለምትችል ዩትራይል ፕሮላፕሱ ሊመለስ ስለሚችል በሰርጀሪ እዚህ ጋር ሰልፍ ኬር ብዙም የምናወራበት አይደለም ማለት ነው። ስለዚህ ኖት ዘ ሞስት ኢምፖርታንት ፕራዮሪቲ ራይት ቢፎር ሰርጀሪ ማለት ነው። ሲ ደግሞ አድቫይስ ዘ ማዘር አባውት ኤክሰርሳይዝ ይላል። እንግዲህ ፐልቪክ ፍሎር ኤክሰርሳይዝ የምንለው ብዙ ጊዜ ሄልፕፉል ቢፎር ኤንድ አፍተር ሰርጀሪ በጣም ይጠቅመናል። በት አጌን ፕሪፔሪንግ ሄር ፎር ሰርጀሪ ኢዝ ሞር ክሩሻል አት ዚስ ታይም። ስለዚህ አሁን እዚህ ጋር ስለ ፐልቪክ ኤክሰርሳይዝ አድቫይስ ማድረግ ሳይሆን ሴትዮዋ አሳይንድ ወይም ደግሞ ፕላን የተደረገችው ለሰርጀሪ ስለሆነ ስለ ኤክሰርሳይዝ አፍተር ግን ቢፎርም አፍተር ሰርጀሪም ኤክሰርሳይዝ በጣም ጠቃሚ ነው። ነገር ግን ኢት ኢዝ ኖት ክሪቲካል አት ዚስ ፖይንት። አሁን እዚህ ጋር መያዝ ያለባችሁ ኤግዚት ስትዘጋጁ አራቱም ምርጫዎች ተመሳሳይ ናቸው። የኔ ልጆች መያዝ ያለባችሁ ነገር አራቱም ምርጫዎች ተመሳሳይ ናቸው። ሶ ክሪቲካል የሆነው ወይም ደግሞ ኪ ፖይንት የሆነውን ብቻ መርጣችሁ አሁን ካለው ነርሲንግ ፕላናችን የትኛው ይሄዳል የሚለውን ነው መውሰድ ያለባችሁ እንጂ አድቫይስ ዘ ማዘር አባውት ኤክሰርሳይዝ ኦር ፐልቪክ ፍሎር ኤክሰርሳይዝ አሁንም ሄልፕፉል ጠቃሚ ነው ቢፎር ኤንድ አፍተር ሰርጀሪ። ነገር ግን አሁን ሴትዮዋ ለሰርጀሪ ስኬጁል የተደረገችው ፕሪ ኦፕሬቲቭ ነርሲንግ ኬር ነው ማድረግ ያለባችሁ ማለት ነው። የዲድ ግን ፕሪስክራይብ ኤንድ አድሚኒስተር ሴዴቲቭ ድረግስ ሴዴሽን ሜይ ቢ ጀስት ቢፎር ሰርጀሪ ይሰጣል። በት ዚስ ኢዝ ኖት ቲፒካሊ ዘ ነርስ ሮል ቱ ፕሪስክራይብድ። እኔና እናንተ ነርስ የተባልነው ሴዴቲቭ ፕሪስክራይብ ማድረግ አንችልም። ስለዚህ ፎከስ ኢን ፕሪ ኦፕሬቲቭ ዘ ፔሽንትስ ኦፍ ሰርጀሪ ኖት ሩቲን ሴዴቲቭ መስጠት አንችልም ማለት ነው። ስለዚህ ፕሪስክራይብ ኦር አድሚኒስተር ሴዴቲቭ ድረግስ ማድረግ አይቻልም ማለት ነው። መስጠት የታዘዘልን ግን እኛ ልንሰጥ እንችላለን። ፕሪስክራይብ ማድረግ ግን ከኛ ከፕሮፌሽናችን ውጭ ነው ማለት ነው። እንግዲህ የመጨረሻ እኛ ፕራዮሪታይዝድ ስናደርግ እነዚህ አራቱን ኦፕሽናችን ፕራዮሪታይዝ ስናደርግ ዘ ነርሲንግ ፕሮሰስ ላይ ብዙ ጊዜ ማስሎ ሄራርኪ መጠቀም መቻል አለብን ማለት ነው። ሪሜምበር ቱ ዛት ማስሎስ ሄራርኪ። ስለዚህ የመጀመሪያው ማስሎስ ሄራርኪ ሴፍቲ ኤንድ ፊዚዮሎጂካል ኒድስ ይላል። ኢንሹር ዘ ፔሽንትስ ሬዲ ፊዚካሊ ፎር ሰርጀሪ። ላብራቶሪ ሪኳይስታቸውን ቼክ ማድረግ አለባችሁ። ሃይጂን መኖራቸው ኖ ኢንፌክሽን መሆኑን መጀመሪያ አንደኛ መውሰድ አለባችሁ ማለት ነው። ሁለተኛው ሳይኮሎጂካል ኒዳቸውን ማየት አለብን ማለት ሰርጀሪ ኢዝ ስትረስፉል ሶ ሪአሹራንስ ኤንድ ኤዱኬሽን ሄልፕስ ሪዲዩስ አንዣይቲ። ሌላኛው ሴልፍ ኬር ኤንድ ኤክሰርሳይዝ ሶስተኛው የምናገኘው ማስሎው ሄራርኪ ላይ ነው ማለት ነው። ስለዚህ
ሄልዝ ኤዱኬሽን የምንለው ኦር ደግሞ ሰልፍ ኬር ኤንድ ኤክሰርሳይዝ ኢምፖርታንት በት ፖስት ኦፕሬቲቭሊ ኦር ሎንግ ተርም ኬር ነው ማለት ነው። ኖት ኢሚዲየት ፕሪ ኦፕሬቲቭ ፕራዮሪቲ ማለት ነው። ሜዲኬሽን የምንለው ግን ሴዴትስ አር አድሚኒስተርድ ኦንሊ ኢፍ ኢንዲኬትስ ኦር ፕሪስክራይብድ ባይ ኤ ፊዚሻንስ። ሪሜምበር ቱ ዛት ፊዚሻን ነው ፕሪስክራይብድ የሚያደርገው። እኛ መስጠት እንችላለን፣ ነገር ግን ፕሪስክራይብድ እና አድሚኒስተር ማድረግ ግን አድሚኒስተር ብቻ ነው የምናደርገው ኢፍ ኢንዲኬትስ ከታዘዘ ኦር ፕሪስክራይብድ ባይ ኤ ፊዚሻንስ ከሆነ ነው የምንሰጠው። ስለዚህ ሃይስት ፕራዮሪቲ ነርሲንግ ኬር አት ዚስ ታይም ኢዝ ፊዚካል ኤንድ ሳይኮሎጂካል ፕሪፓሬሽን የሚለውን መውሰድ አለባችሁ ማለት ነው፣ መውሰድ አለባችሁ። ስለዚህ መልሳችሁ ኤ ይሆናል። ሁለተኛው ጥያቄያችን ኤ ኒውሊ ግራጁዌት ፊሜል ነርስ ፕላንስ ቱ ስታርት ፕሮፌሽናል ሰርቪስስ ኤንድ አፕላይስ ቱ ኤ ፕራይቬት ሆስፒታል። The human resource officers request evidence of legal permit from a government agency allowing her to practice as a BSc nurse. What is the most likely requirements the nurse must fulfill? እንግዲህ ይሄንን ጥያቄ ስትወስዱት ነርሲንግ ኢቲክስ የወሰዳቸው ኦር ፕሮፌሽናል ኢቲክስ ቴሌግራም ቻናል ላይ ፓወርፖይንቱን አስቀምጬላችኋለሁ ስለ ኢቲክስ እዛ ላይ ታገኙታላችሁ ዲቴል። ሶ ኢቲክስ በተለይ በተደጋጋሚ ከ5 እስከ 6 ጥያቄዎች በተደጋጋሚ ኤግዚት ላይ በየአመቱ ይመጣሉና ነርሲንግ ኢቲክስን ፕሊስ የኔ ተማሪዎች በደንብ አድርጋችሁ እንድታነቡልኝ እፈልጋለሁ። ፓወርፖይንቱ ቴሌግራም ላይ ሄዳችሁ ጆይን በማድረግ ባዮ ላይ ያለላችሁ። ሶ እዚህ ጋር እየተባልን ያለ ነው ምንድነው እቺ ሴት ኒውሊ ግራጁዌት ፊሜል ነርስ ናት። ዋንት ቱ ወርክ ኢን ፕራይቬት ሆስፒታልስ መቀጠር ፈለገች፣ መስራት ፈለገች። አዲስ የተመረቀች ነርስ። ሶ ሂውማን ሪሶርስ ኦፊሰር ሪኳይስት ምን አድርጋት ኤቪደንስ ኦፍ ሌጋል ፐርሚትስ ፍቃድ አለሽ ወይ ሌጋል ፍሮም ኤ ገቨርንመንት ኤጀንሲ ቱ አለው ሄር ቱ ፕራክቲስ ለመስራት ትክክለኛ ሌጋል ፐርሚት የተደረግሽበት ኤቪደንስ አለ ማረጋገጫ አለኝ ወይ ለመቅጠር አንቺን አላት። የሰው ሀብት የምንለው ወር ደግሞ ሂውማን ሪሶርስ ኦፊሰርስ። ሶ ኢቲክስ ምን ይላል? ሪኳየርመንት ሌጋል የሚባለውን የምታገኙት ፕሮፌሽናል ኢቲክስ ላይ ኪ ፖይንታችሁ እዚህ ጋር ስቴፕ 1 አንደርስታንድ ዘ ኪ ተርምስ። ላይሰንስ ምንድነው? ሬጂስትሬሽን ምንድነው? አክሬዲቴሽን ምንድነው? ሰርቲፊኬሽን ምንድነው? የሚሉትን ቃላቶች ኢቲክስ ላይ በደንብ አድርጋችሁ መረዳት መቻል አለባችሁ። ዘንድሮ ላይሰንስ መጥቶ ከሆነ የሚቀጥለው ሬጂስትሬሽን ይመጣል፣ ዜና አክሬዲቴሽን ይመጣል፣ ሰርቲፊኬሽን ይመጣል። ስለዚህ ስታነቡ እያንዳንዷን ኪ ተርምስ ኦፕሽን ላይ የተሰጡትን ላይሰንስ ማለት ምን ማለት ነው፣ ሬጂስትሬሽን ማለት ምን ማለት ነው፣ አክሬዲቴሽን ምንድነው፣ ሰርቲፊኬሽን ምንድነው የሚሉትን መያዝ መቻል አለባችሁ ማለት ነው። ስለዚህ እቺ ሴት አምጭ ነው የተባለችው። ምንድነው አምጭ የተባለችው? ሌጋል ፐርሚትስ ፎር ገቨርንመንት ኤጀንሲ አለሽ ወይ ለመቀጠር እኛ ጋር ፕራይቬት ክሊኒክ ላይ ለመቀጠር ሆስፒታል ላይ አለሽ ወይ ነው። ስለዚህ ኤ ምን ይላል? ላይሰንስ ነው የሚለው። ላይሰንስ ኤቪደንስ ነው የሚያስፈልጋት። ቢ ምን ይላል? ሬጂስትሬሽን ኤቪደንስ ነው የሚያስፈልጋት። ሲ አክሬዲቴሽን ኤቪደንስ ነው የሚያስፈልጋት። ዲ ሰርቲፊኬሽን ኤቪደንስ ነው። ሶ ሌጋል ፐርሚት ፍሮም ገቨርንመንታል ኤጀንሲ ኢቲክስ ላይ ዲቴል ሄዳችሁ ፓወርፖይንቱን እዩ። ሶ ላይሰንስ ስንል እንግዲህ አሴ ዲፊኒሽን ኤ ላይሰንስ ኢዝ አን ኦፊሻል ገቨርንመንት ኢሹ ዶክመንት ግራንቲንግ ኤ ፕሮፌሽናል ዘ ሌጋል ራይት ቱ ፕራክቲስ ኢን ኤ ፓርቲኩላር ፊልድስ። ስለዚህ ሌጋል ራይት አላት ቱ ፕራክቲስ ለማድረግ። ስለዚህ ላይሰንስ ያስፈልጋታል ማለት ነው። ኢሹድ ባይ ዘ ነርስ ሬጉሌትድ ቦዲ ኦር ካውንስሊንግ ሊሆን ይችላል። ኢን ሞስት ካንትሪ ሚኒስትር ኦፍ ሄልዝ ኦር ነርሲንግ ካውንስል። እኛ ብዙ ጊዜ የሚሰጠን እንደ ኢትዮጵያ ሌቭል ሚኒስትር ኦፍ ሄልዝ ማለት ነው። ጤና ጥበቃ ቢሮ የምንለው የጤና ሚኒስትር የምንለው ነው የሚሰጠን ማለት ነው፣ የሚያረጋግጥልን ላይሰንሳችን። ኦር ደግሞ እነዚህ ሪጂናል ሄልዝ ቢሮ የምንላቸው ጤና ቢሮዎች ክልል ውስጥ ያሉ ቢሮዎች። ስለዚህ ላይሰንሳችን ፕራክቲስ መስራት ትችላለች ብሎ ኢሹድ የሚያረጋግጥልን ማለት እንግዲህ ፐርፐዙ ምንድን ነው? ላይሰንስ መያዝ ፕሮቴክት ፐብሊክ ሴፍቲሊ by ensuring that only qualified individuals can be practice። ስለዚህ በደንብ ኳሊፋይድ የሆነ ኤግዚት የምትፈተኑበት እናንተ አንደኛው ምክንያት ምንድነው? it is qualified ናችሁ፣ ከሌላው የተሻለ ብቃት አላችሁ ተብሎ ስለሚታመን ነው ማለት ነው። ስለዚህ as example ስንወስድ BSc nurse pass the license exams and receive a license to practice nursing in ኢትዮጵያ ማለት ነው። ስለዚህ ምን ያስፈልጋል ማለት ነው?
ላይሰንስ ያስፈልጋል፣ ቅጥር ለመቀጠር ማለት ነው። አንደኛው ሌጋል ሬጅስትሬሽን ማለት ግን አሴ ዲፊኒሽን ስትወስዱት ኢት ኢዝ ዘ አክት ኦፍ ኢንተሪንግ ዘ ነርስስ ኔም ኢንቱ አን ኦፊሻል ሬጅስትሬሽን ነው። ብዙ ጊዜ ምን ማለት ነው? ኦፊሻሊ ሬጅስትሬሽን እንደዚህ ሀገር አቀፍ ነርስ ምናምን የሚለውን ስማችን ቢኤስሲ ነርስ ነሽ፣ ሚድዋይፈሪ ነሽ ወይ ደግሞ የሆነ ነገር ተብሎ ሬጅስተርድ የምንደረገው ሌቭል የምንደረግበት እያንዳንዳችን ራንክ። ፐርፐዙ ምንድነው? ኪፕት የትራክስ ላይሰንስ ፕሮፌሽናል ኢት ሜይ ኖት ኢትሰልፍ ጋራንት። አሁን እዚህ ጋር ቢኤስሲ ነርስ ተብሎ ስለተሰጠን ብቻ ሄደን ፕራክቲስ መስራት አንችልም። ምን ያስፈልገናል? ኤግዚት ኤግዛም ኦር ሲኦሲ ያስፈልገናል፣ ኦር ላይሰንስ ማረጋገጫ ያስፈልገናል እንጂ እነዚህ ኦፊሻሊ ግሬድ ተሞልቶልን ምናምን የምንሰጠው ሬጅስተርድ የምንደረገው ብዙም እንትን አይደለም ማለት ነው። ኤግዛምፕላችን ስንወስድ ነርስ ካን ቢ ሬጅስተርድ ኢን ናሽናል ሬጅስትሬሽን አፍተር ግራጁዌሽን በት ሜይ ስቲል ኒድ ኤ ላይሰንስ ቱ ሌጋሊ ወርክስ። ስለዚህ ምን ሊሰጠን ይችላል? ክልልም ሊሆን ይችላል፣ ኦር የተመረቅንበት ዩኒቨርሲቲ ሊሆን ይችላል፣ ኦር ኮሌጅ ሊሆን ይችላል። ሬጅስተር ያደረግነውን ሰርቲፊኬት ሊሰጠን ይችላል። በት ኢት ኢዝ ኖት ሌጋሊ ወርክ መስራት አይችልም፣ ላይሰንስ እስካልያዘ ድረስ ማለት ነው። ላይሰንስ እስካልያዘ ድረስ ወይም ኤግዚት ማረጋገጫ እስካልያዘ ድረስ ማለት ነው። አክሬዲቴሽን የምንለው ብዙ ጊዜ ሪኮግናይዜሽን ዛት ስኩል ኦር ፕሮግራም ሚትስ ናሽናል ስታንዳርድ መኖሩ ነው። ብዙ ጊዜ ይሄ ጠቀሜታው ምንድን ነው? ኢንሹር ኤዱኬሽናል ፕሮግራም ፕሮዲውስ ኮምፒተንት ግራጁዌት ነው ተብሎ እውቅና የሚሰጠን ነው። ለምሳሌ ቤሲሲ ነርስ ፕሮግራም ላይ አክሬዲቴድ ባይ ዘ ሚኒስትር ኦፍ ኤዱኬሽን አይደል? አክሬዲቴሽን ተሰጥቶናል። ቤሲሲ ነርስ ኦር ሳይካትሪክ ነርስ ተብለን አክሬዲቴት ተሰጥቶናል። ኦር ሚድዋይፈሪ አይ ቲንክ እንደዛ፣ ኦር ደግሞ ሄልዝ ኦፊሰርስ ፐብሊክ ሄልዝ ተብለን አክሬዲቴሽን ተሰጥቶናል። ስለዚህ የእያንዳንዳቸውን ፕሮግራም አክሬዲቴት የሚያደርገው ብዙ ጊዜ ለእያንዳንዱ ስኩል ኦፍ ፕሮግራም ሚት ለማድረግ ናሽናል ስታንዳርድ ለመጠበቅ ነው። ይሄ ፊልዶችን ለመምረጥ የሚጠቅመን ነው ማለት ነው እንጂ ለመቀጠር ብዙ ጊዜ አይጠቅምም። ሰርቲፊኬሽን ስንል ግን ፕሩፍ የሚያደርግልን የፐርሰንስ ኮምፕሊት ኮርስ ኦር ፓስድ አን ኤግዛም። ሰርቲፋይድ ማለት እንግዲህ ፓስ አድርገሻል፣ ፌል አድርገሻል፣ ኦር ደግሞ ኮምፕሊት። ብዙ ጊዜ ምንድን ነው የምንጠቀምበት? ይሄ የተሰጡንን በብሉፕሪንቱ መሰረት ኮርሶቹን አሟልተው ጨርሰዋል ተብሎ የሚሰጠን ሰርቲፊኬት ነው ማለት ነው እንጂ ፕራክቲስ ብቁ ናት፣ ኤግዚት ወስዳለች ኦር ሲኦሲ ወስዳለች ተብሎ የሚሰጣችሁ ኢት ኢዝ ኤ ላይሰንስ። ተቀጠር ብሎ የሚሰጣችሁ ኢት ኢዝ ኤ ላይሰንስ። ሶ ፐርፐዝ ብዙ ጊዜ ሰርቲፊኬሽን ምንድነው? ኮርሶቹን በሙሉ ወስዳ ጨርሳለች። ለምሳሌ አንዳንድ ጊዜ ኮምፕሊት የማያደርጉ ኮሌጆች አሉ፣ ኦር ደግሞ ዩኒቨርሲቲዎች አሉ። ኮርሶች በብሉፕሪንት መሰረት ትምህርት ሚኒስቴር በሚሰጠው መሰረት ማለት ነው። ስለዚህ እሱ ሰርቲፊኬሽን ብለን እንለዋለን። ብዙ ጊዜ shows a competency in particular skill or course but does not guarant legal permission to practice። ይሄ ግን እንደ ጋራንት ሊሰጠን አይችልም። ስለዚህ completion the first aid course or obtaining HIV care certification የምትሰጡት ሊሆን ይችላል። first aid certification ሊሆን ይችላል። or አንዳንድ ጊዜ ደግሞ በየእንትኑ ራሱን ችሎ ስለ ታርሳቶም የሚሰሩ ለምሳሌ እነዚህ ትራኮማ ኬዞች ሰርቲፊኬሽን ሊሰጣችሁ ይችላል። ነገር ግን እነዚህ ብዙ ጊዜ ለቅጥር አያገለግሏቸውም ማለት። ስለዚህ ማቺንግ ዘ ሴናሪዮ ዊዝ ዘ ሪኳይስትድ ስንወስድ እንግዲህ ሂውማን ሪሶርስ ኦፊስ ምን ያደርጋል? አስክ ኤቪደንስ ኦፍ ሌጋል ፐርሚትስ ፍሮም ኤ ገቨርንመንት ኤጀንሲ ብሎናል። አለው ሄር ቱ ፕራክቲስ ስራ ለመስራት የሚጠቅማትን ጠይቋል ማለት። ስለዚህ ሌጋል ፐርሚታችን ምን ይሆናል ማለት ነው? ላይሰንስ። ኦንሊ ኤ ላይሰንስ ጊቭስ ዘ ነርስ ኦፊሻሊ ሌጋሊ አውቶራይዝድ ማድረግ ይችላል ማለት ነው። ስለዚህ አዝ ኤ ኮንክሉዥን ዘ ላይሰንስ ኢዝ ኤ ሌጋል ሪኳየርመንት ፎር ፕራክቲስ ነርሲንግ ማለት ነው። ስለዚህ መልሳችሁ ኤ ላይሰንስ ኤቪደንስ ይሆናል ማለት ነው። ላይሰንስ ኤቪደንስ ይሆናል ማለት ነው። የኢቲክስ ኮርሶችን ቴሌግራም ላይ ጆይን አድርጉና ሄዳችሁ እዛ ፓወርፖይንቱ አለላችሁ ማለት ነው። ሶስተኛው ጥያቄያችን a 5-year-old child was brought to the clinic with fever, cough, red eyes and runny nose, general macular rash አለው። on admission switched to nasal oxygen ተሰጥቶታል። give vitamin A 200 international unit. what is the most likely complications in this case? ስለዚህ እዚህ ጋር እያንዳንዱ ሳይንስ ሲምፕተም ተቀምጦላችኋል ማለት ነው። እያንዳንዱ ፔሸንት ዲቴል ስናይ እንግዲህ
የ5 ዓመት ልጅ ነው። ኤጁን ስናይ 5 years old ነው። ሲምፕተሙን ስናይ ደግሞ ፌቨር አለው፣ ካፍ አለው፣ ሬድ አይ ኦር ኮንጃክቲቫይትስ የምንለው ራኒ ኖዝ አለው፣ ጀነራላይዝድ ማኩላር ፓፑላር ራሽ አለ። ሶ አሴ ትሪትመንት ደግሞ ምን ተሰጥቶታል? ናዛል ኦክሲጅን ስዊች ተደርጎለታል ማለት ነው። ኤንድ ኦልሶ ቫይታሚን ኤ 200,000 ኢንተርናሽናል ዩኒት ተሰጥቶታል። ስለዚህ መጀመሪያው ስቴፓችሁ ምንድነው የሚሆነው? አይደንቲፋይ ላይክሊ ዲያግኖሲስ አይደንቲፋይ ማድረግ አለባችሁ። ፔዲያትሪክ ላይ ሄዳችሁ ይሄ የፔዲያትሪክ አይሜኒሳይ ላይ ቸክ ማድረግ አለባችሁ። ሄዳችሁ አይሜኒሳይ ቡኩን ኒውሊ አፕዴት የሆነውን ቡክ ሄዳችሁ። ስለዚህ ኮምቢኔሽንስ ኦፍ ፌቨር አለ ዲያግኖስ ስናደርገው፣ ካፍ አለ፣ ኮሬዚያ የምንለው ኦር ራኒኖዝ የምንለው፣ ኮንጃክቲቫይትስ 3C ተብላችሁ የተማራችሁት ምንድን ነው? 3C ካፍ፣ ኮሬዛ ኦር ራኒኖዝ ኦር ኮንጃክቲቫይትስ ተብላችሁ የተማራችሁ። ዜን ጀነራላይዝድ ማኩላር ራሽ ኢዝ ኤ ክላሲካል ፎር ሚዝልስ ማለት ነው። ምን ነው የሚያሳየን ይሄ ስቴፕ? ሚዝል ነው በሽታውን ኮንፊርም የምናደርገው ማለት ነው። እነዚህን ሲምፕተሞች አይታችሁ አይደንቲፋይ ዘ ላይክሊ ዲያግኖስ የምታደርጉት ይሄ ሚዝል 3C ካለ፣ ፌቨር ካለ፣ እነዚህ ጀነራላይዝድ ማኩላር ራሽ ፓፑላር ራሽ ካላቸው ማለት ነው። ሁለተኛው ስቴፓችሁ ምንድነው የሚሆነው? አይደንቲፋይ ኮመን ኮምፕሊኬሽንስ ኦፍ ሚዝልስ። ሲምፕተሙን አይታችሁ ዲያግኖሱን ሚዝል ካላችሁ ሁለተኛው ስቴፓችሁ አይደንቲፋይ ኮመን ኮምፕሊኬሽንስ ኦፍ ሚዝል ምንድን ናቸው? ሞስት ሚዝል ኮምፕሊኬሽን ብዙ ጊዜ ሞስትሊ ኒሞኒያ ነው። ሞስት ኮመን ኮዝ ኦፍ ዴዝ የሚያመጣ እንደውም በሚዝል ምክንያት። ሁለተኛው ዲያሪያ ነው። ኢንሴፋላይትስ አለ፣ ሲዥር አለ፣ ኦታይትስ ሚዲያ አለ፣ ቫይታሚን ኤ ዲፊሽንሲ ኤግዛዘርቤሽን ያደርጋቸዋል። ብዙ ጊዜ ዲፊሽንሲ ይመጣል። ሶ ፍሮም ዘ ኬዝ ስትወስዱ እንግዲህ ምንድን ነው እያለ ያለው ኬዙ ናዛል ኦክሲጅን እየተሰጦታል፣ ሳጀስት ሪስፓራቶሪ ኮምፕሬሽንስ ሶ ኢት ኢዝ ላይክሊ ኒሞኒያ ኤንድ ቫይታሚን ኤ ሰፕሊሜንቴሽን ተሰጦታል። ኢት ኢዝ ስታንዳርድ ፎር ሚዝል ቱ ሪዲዩስ ሞርቢዲቲ ኤንድ ሞርታሊቲ ማለት ነው። ስለዚህ የእናንተ ኦፕሽናችሁ ብዙ ጊዜ ክሩፕ ነው ያለው። ኤ ኢዝ ክሩፕ አይደል? ሶ ኢት ኢዝ ኖት ቲፒካል ፎር ሚዝልስ ዩዥዋሊ ኮዝድ ባይ ፓራኢንፍሉዌንዛ ኦር ፕሬዘንትስ ዊዝ ስትራይደርስ። ሴሬብራል ፓልሲ የምንለው ብዙ ጊዜ ኦር ዲያሪያ ኢት ኢዝ ሴሬብራል ፓልሲ አንሪሌትድ ነው። ዲያሪያ ካን ኦከር በት ናዛል ምን ይላል? ኦክሲጅን ሳጀስትስ ሪስፓራቶሪ ኢንቮልቭመንት። ዲያሪያ ምንድን ነው ብለናል? ኢት ኢዝ ኮምፕሊኬሽንስ ኦፍ ሚዝልስ አይደል? ነገር ግን ምን ብለናል? ትሪትመንት ላይ እንደ ፕላን የተቀመጠው ኦክሲጅን ተሰጥቶታል፣ አድሚኒስተር ተደርጎለታል። ኢት ኢዝ ናዛል ኦክሲጅን ሳጀስት ምን ያሳየናል ማለት ነው? ሪስፓራቶሪ ኮምፕሮማይዝድ መሆኑን ያሳየናል። ስለዚህ ዲያሪያን ልናስቀድም አንችልም። ሲዥር ኦር ሾክ ደግሞ ብዙ ጊዜ ኢት ኢዝ ኢንሴፋላይትስ ጊዜ ሲዝ ያደርጋሉ በት ለስ ኮመን ሾክ ኢዝ ኖት ኢንዲኬትድ ሂር። ስለ ሾክ የሚያወራ ነገር እዚህ ጋር ምንም የለም። እያወራ ያለ ስለምንድን ነው? ዋናው ኬዙ ኮ ያደረገው እዚህ ጋር ዋናው ኬዛችሁ ናዛል ኦክሲጅን እና ቫይታሚን ኤ ሰፕሊሜንቴሽን ነው እየተሰጠው ያላችሁ። ሶ ኒሞኒያ ስንወስድ ኢት ኢዝ ዘ ሞስት ኮመን ኤንድ ላይክሊ ኢን ዚስ ቺልድረን ማለት ነው፣ ስፔሻሊ ሲንስ ናዛል ኦክሲጅን ኢዝ ጊቭን። ስለዚህ መልሳችሁ ኒሞኒያ ይሆናል ማለት ነው። ሶ አይሚኒሳይ ሄዳችሁ ቼክ ታደርጋላችሁ ማለት ነው ፔዲያትሪክ ኖታችሁ ላይ። አራተኛ ጥያቄያችን 26 years old female patient was admitted to a medical ward with a diagnosis of diabetic ketoacidosis. The patient selected a treatment option that is best for her after being informed about all treatment options. After 5 days of treatment, the patient progressed well and was discharged. However, since she has no money to pay, she is kept in the ward. The hospital manager will come and decide what is the most likely encounter with respect to the patients. ይሄ ምን ጥያቄ ነው የሚያስነሳው? ኤቲክስ ላይ ነው የምትሄዱት። ይሄኛው እያወራ ያለ ስለምንድን ነው? ስለ ኢቲክስ ነው የሚያወራው። ስለዚህ ፕሮፌሽናል ኤቲክስ፣ ነርሲንግ ኤቲክስ የተባላችሁ የተማራችሁትን ኮርስ ዲቴይል እንድታዩ ፈልጋለሁ ማለት ነው። ይሄ ተመሳሳይ የኤግዚት ጥያቄ ላይ ያነሳሁት ነው። ስለዚህ ጥንቃቄ አድርጋችሁ መረዳት መቻል አለባችሁ። ስለዚህ ኤ ምን ይላል እንደ ኦፕሽን? አባንድመንትስ ኦፍ ኬር፣ ቢ ኖ ዲግኒፋይድ ኬር፣ ሲ ዲቴንሽንስ ኢን ፋሲሊቲ፣ ዲ ነን ኮንሰንትድ ኬር። ስለዚህ ኬስ ሳመሪ ስናደርግ ፔሸንታችን የ26 ዓመት ሴት ናት።
ዲያቤቲክ ኬቶአሲዶሲስ ዲያግኖስ ተደርጋለች። የተሰጣት ኬር እንግዲህ ሺ ሪሲቭስ አፕሮፕሪየት ትሪትመንት ኤንድ ሪከቨር ኦቨር 5 ዴይስ ሪከቨር አድርጋለች። አፕሮፕሪየት ትሪትመንት ተሰጧት። የተነሳበት ኢሹ ግን ሺ ኢዝ ኖት ዲስቻርጅድ። ኢሹዋ ምንድነው? ሺ ኢዝ ኖት ዲስቻርጅድ ቢኮዝ ሺ ካንት ፔዝ ሄር ሆስፒታል ቢልስ። የተጠቀመችውን አገልግሎት በሙሉ መክፈል ስላልቻለች መውጣት አትችልም ማለት ነው። ኢሹ ምንድነው? ሺ ኢዝ ኖት ዲስቻርጅድ ቢኮዝ ሺ ካንት ፔይ ሄር ሆስፒታል ቢልስ። ስለዚህ ስቴፕ 1 ምንድነው የምታደርጉት? አይደንቲፋይ ኢቲካል ኤንድ ሌጋል ኢሹ ማንሳት አለባችሁ ማለት ነው። ኢቲካል ኤንድ ሌጋል ኢሹ ማንሳት አለባችሁ። ሶ ዘ ፔሸንት ሲቹዌሽን ኢንቮልቭስ ቢንግ ኪፕድ ኢን ዘ ሆስፒታል አጌንስት ሄር ዊል አፍተር ሜዲካል ዲስቻርጅስ ዊች ኢዝ ፕራዮሪቲ ኤ ቫዮሌሽንስ ኦፍ ሄር ራይትስ። ስለዚህ ምን ብላችሁ ሂዳችሁ ታነባላችሁ? ቫዮሌሽንስ ኦፍ ፔሸንት ራይትስ የሚለው ላይ ነው ማለት ነው። ቫዮሌሽንስ ኦፍ ፔሸንት ራይትስ። ሶ ኪ ፖይንታችን ምንድን ነው? ሺ ኮንሰንትድ ቱ ትሪትመንት ተስማምታለች and was actively involved in decision making and she receives all necessary cares. There is no abandonment. ምንም አይነት abandonment አልደረሰባትም። No. The reason for keeping her is financial inability, not medical necessity. በፋይናንስ ምክንያት ነው እንግዲህ እዚህ የቀረችበት ምክንያት ማለት ነው። ሶ አናላይዝ ዘ ኦፕሽን ስናደርግ እንግዲህ abandonment of the care ስንል ምን ማለት ነው? ዲግኒፋይንግ ኬር ስንል ምን ማለት ነው? ዲቴንሽን ስንል ምን ማለት ነው? ነን ኮንሰንትድ ኬር ስንል ምን ማለት ነው? የሚሉትን ተርሞች ሂዳችሁ የቱ ጋር ታነባላችሁ? ኢቲካል ኤንድ ሌጋል ኢሹ ላይ ሂዳችሁ ዘ ቫዮሌሽንስ ኦፍ ኢቲክስ ብዙ ጊዜ ታገኙታላችሁ። በደንብ ማየት አለባችሁ። ስለዚህ አባንድመንት ኦፍ ኬር የሚለው የመጀመሪያውን ስናይ ዲፊኒሽኑ ፌለር ቱ ፕሮቫይድ ኔሰሰሪ ኬርስ ኦር ሊቪንግ ኤ ፔሸንትስ ዊዛውት ሳፖርት፣ በደንብ አድርገን ኬር አለመስጠት ወይ ደግሞ በደንብ ሳፖርት አለማድረግ አባንድመንት ኦፍ ኬር እንለዋለን ማለት ነው። ስለዚህ ዘ ፔሸንት ሪሲቭስ ፉል ሜዲካል ኬር እኮ ወስዳለች፣ ድናለች፣ አገግማለች። ሺ ኢዝ ኖት አባንድመንት። እዚህ ጋር የደረሰባት ነገር የለም። ራዘር ሺ ኢዝ ኦቨር ኬርድ። እንደውም ምን ተደርጎላታል? ኦቨር ኬር። ሁለተኛው ኖ ዲግኒፋይድ ኬርስ ማለት ምን ማለት ነው? ዲግኒፋይድ ኬር ማለት እንግዲህ ኖ ዲግኒፋይድ ኬር ስንል ኬር ዛት ዳዝ ኖት ሪስፔክት ፔሸንትስ ዲግኒቲ such as ignoring privacy or treating patient disrespectfully። ምን ማለት ነው? ፕራይቬሲ አለመጠበቅ or ኢግኖር ማድረግ and also disrespectful አለማክበር፣ ትሁት አለመሆን። እነሱን it is ችግሩ የለም እዚህ ጋር ማለት ነው። ስለዚህ why it partially fits but it is exact ዲቴንሽን may affect dignity ትክክል ነው። ብዙ ጊዜ ዲቴንሽን ስናደርጋቸው ዲግኒቲን አፌክት ሊያደርግ ይችላል። but the specific ethical terms for holding a patient due to inability to pay is detention ነው። detention in facility ማለት ምን ማለት ነው? keeping a patient in a hospital after medical discharge is appropriate solely because finally unable to pay። detention የሚለው ተረዳችሁታል? ፋይናንሻሊ ካልከፈሉ ፔሸንቱ ዲስቻርጅ ተብሎም ቢሆን እንዳይወጡ ይከለከላሉ። it is detention. This is exactly what happened. Detention is recognized internationally a violation of patient's rights. ትልቁ ኢንተርናሽናል violations of patient rights የሚባለው ዲቴንሽን ማለት ነው። ባለመክፈላቸው ምክንያት financially unable to pay ባለመክፈላቸው ምክንያት አፍተር ሜዲካል ዲስቻርጅ ምን ይደረጋሉ? እንዲቆዩ ይደረጋሉ ማለት ነው። it is detention የምንለው ማለት ነው ሂዳችሁ ስታነቡት። ስለዚህ it is violations of patient rights. non consented care የምንለው ጊዜ ብዙ ጊዜ provide treatment without the patient's consent ያለ ፔሸንቱ ፈቃድ ምን መስጠት ነው? ትሪትመንት መስጠት ነው። ሶ እዚህ ጋር ለሷ የተሰጣት ነገር it is patient consented to treatment ነው የተሰጣት እንጂ ያለ እንትኑ አይደለም የተሰጣት። ስለዚህ the issue is financially detention not consent። ስለዚህ the correct answer is detention in the facility ይባላል ማለት ነው። detention in the facility ይባላል ማለት ነው። ስለዚህ ፕሊስ የኔ ልጆች ኢቲካል ኤንድ ሌጋል ኮንሲደሬሽን ፔሸንት ራይት ቫዮሌንስ ላይ ሄዳችሁ እንድታነቡ። ፔሸንት ራይት ቫዮሌት የምንለው the right to autonomy, the right to freedom from unnecessary tension, the right to dignity ይባላል ማለት dignity የምንለው ማለት ነው። ስለዚህ ፔሸንት ቫዮሌንስ
ራይትስ ኦፍ ቫዮሌትድ ማለት ብዙ ጊዜ አውቶኖሚ መብታቸውን ዘ ራይት ቱ አውቶኖሚ ሺ ሹድ ቢ ፍሪ ቱ ሊቭ ዋንስ ሜዲካሊ ፊት ዘ ራይት ቱ ፍሪደም ፍሮም አነሰሰሪ ዲቴንሽን ኪፒንግ ሄር ፎር ፋይናንሻል ሪዝን ቫዮለንሲ የምንጠቀምበት ማለት። ስለዚህ እነዚህን የእያንዳንዱን ኢቲካል ኤንድ ሌጋል ኮንሲደሬሽን ሄዳችሁ ታነባላችሁ። ስለዚህ መልሳችን ምንድን ነው የሚሆነው? ዲቴንሽን ኢን ፋሲሊቲ የሚለው ይሆናል ማለት ነው። አምስተኛ a nurse is preparing a care plan for a 45 years old male newly admitted patient who was relatively healthy one day ago. On assessment, the patient looks confused, disoriented and irritable and could not recognize where he is. የት እንዳለ recognize ማድረግ አልቻለም። He frequently pulls out the infusion set. What is the priority nursing intervention for these patients? ሳይካትሪ ላይ ነው የምታገኙት ይሄን። What is the priority nursing intervention for these patients? A. Control his behavior. B. Assist his memory. C. Restrain the patient. D. Assist his orientation. እንግዲህ ኬዙን ሳመራይዝ ስናደርገው a patient is 45 year old male previously healthy ጤነኛ የነበረ ሰው ነው። አሰስመንት ፋይንዲንጋችን ግን አሁን የሚያሳየን ምንድን ነው? ኮንፊውዝድ አለው፣ ዲስኦሪየንትድ አለው፣ ኢሪቴብል ነው እያለን ነው። ካኖት ሪኮግናይዝድ ሰራውንዲንግስ ምንም የሚያስታውሰው ነገር የለም። ፍሪኩዌንትሊ ፑል አውት ኢንፊውዥን ሴትስ ሊነቅልብን ይላል ማለት ነው በተደጋጋሚ። ስለዚህ የመጀመሪያ ስቴፓችን አይዴንቲፋይ ዘ ፕሮብለም ነው። ይህንን የአሰስመንት ፋይንዲንግ ካገኘን አይዴንቲፋይ ዘ ፕሮብለም ሶ ዘ ፔሸንት ሾውስ acute confusion and disorientation which indicates ምን ያሳያል? it is delirium ምንለው ሳይካትሪ ላይ ሄዳችሁ የምታገኛላችሁ ማለት delirium sudden onset fluctuate cognition and often reverse የሚያደርግ ማለት it is sudden onset ነው and fluctuating cognition is ብዙ ጊዜ ምን ያደርጋል? ኮግኒሽኑ fluctuate ያደርጋል። it is a medical emergency risk due to pulling out infusion lines. it is safety hazard ነው it is safety hazard. ስለዚህ key priority in nursing care are safety first ነው ሰውየው then orientation and support ነው የምትቀጥሉት ማለት ነው። ስቴፕ 2 እንግዲህ analyze the options ምንድነው የእናንተ እንትን it is a delirium acute confusion and disorientation indicates it is a delirium it is a sudden onset ካላችሁ ሁሌም ሳይካትሪክ ላይ ሄዳችሁ ታነባላችሁ ማለት ነው። so analyze the optionአችሁን ስታደርጉ a control his behavior b assist his memory C. Restrain the patient. D. Assist his orientation. ስለዚህ control his behavior A. Controlling behavior is not the first step. Behavior is a manifestation of confusion, not the root cause or the root problem. Maybe parts of care if patient is unsafe, but not the initial priority. Assist his memory. Memory assistance ብዙ ጊዜ reminding of past events is secondary. In acute confusion, not the priority. When patient is at risk of injury. Restrain the patient የሚለው physical restraint may prevent harm. pulling line አለዋ but restraint are last resort and requires physical orders. Safety can often be obtained with less restraint interventions first. ስለዚህ assist his orientation. Reorientation is a primary nursing intervention for confused patients. Remember to that. Reorientation is a primary nursing intervention for confused patients. ቴክኒካችን እንዴት አድርገን የምናደርገው ሪኦሪየንት የምናደርገው assist his orientation is confused እየሆነ ነው የምንጠቀመው ቴክኒክ calm remains him of time, place, situations. Involve families if possible. and use clocks or calendars or sign በመጠቀም አሁን ያለበት ሰዓቱ ስንት እንደሆነ የት አካባቢ እንዳለ ሲቹዌሽን ያለበትን ሁኔታ ስለ ካላንደር ልንጠይቀው እንችላለን ስለ ሰዓት ስለ ምልክቶቹ ልንጠይቀው and help reduce agitations ብዙ ጊዜ may prevent self harm without immediate restraints ምንም ሪስትሪክት ሳታደርጉት ምን ማድረግ አለባችሁ prevent self harm ራሱ እንዳይጎዳ አሲስት ማድረግ አለብን ማለት ነው። ስለዚህ ነርሲንግ ፕራዮሪቲ ስትሰጡ ዩዚንግ ኤቢሲ ፕሪንሲፕልስ ብዙ ጊዜ ነርሲንግ ፕራዮሪቲ ከተባለ ኤቢሲ ፕሪንሲፕሎችን መጠቀም አለባችሁ። ኤቢሲ ስንል ማለት ነው
ኤ ኤርዌይ፣ ቢ ብሪዚንግ፣ ሲ ሰርኩሌሽን። አንዳንድ ጊዜ ኤስ ከተጨመረ ሴፍቲ የሚል ነገር አለ ማለት ነው። ኤ ቢ ሲ ኤስ ዜን ኤስ ከጨመራችሁ ሴፍቲ። ስለዚህ ሴፍቲ ኢዝ ክሪቲካል ፔሽንት ኢዝ ፑሊንግ አይቪ ላይንስ። ስለዚህ ፈርስት ስቴፓችሁ ምንድን ነው? ሪኦሬንት ኤንድ ካልም ዘ ፔሽንት ኢፍ ዘ ፔሽንት ሪማይንስ አንሴፍ ዜን ኢንስኬልድ ቱ ሪስትሬን አት ዘ ላስት ሪስቶሪንግ ማለት ነው የመጨረሻው እንትናችሁ። ስለዚህ አንሰር መልሳችሁ ምን ይሆናል ማለት ነው? አሲስት ሂዝ ኦሪየንቴሽንስ። እንግዲህ ምን ማለት ነው? ዘ ፔሽንት ኢዝ አክቹዋሊ ኮንፊውዝድ ላይክ ዱ ቱ ሜዲካል ፕሮብለምስ ኢሚዲየት ፕራዮሪታይዛችሁ ምንድን ነው? ሄልፕ ሂም ሪኮግናይዝ ዌር ሂ ኢዝ ኤንድ ዋት ኢዝ ሃፕንድ ሪዱስ ኤጂቴቲንግ ኤንድ ፕሪቬንት ሃርም የሚሉትን ነገር ማድረግ አለባችሁ ማለት ነው። ኦሪየንት ማድረግ አለባችሁ። ሌሎቹ እንግዲህ በብዛት ለዚህ የሚጠቅሙ አይደሉም ማለት ነው በብዛት። ስለዚህ ሳይካትሪ ላይ ሄዳችሁ ስለ ደለሪየም ማንበብ አለባችሁ ማለት ነው። ሌላኛው ጥያቄያችን እንግዲህ ሄድ ኦፍ ዘ ሄልዝ ሴንተር ኤንድ ዘ ሄልዝ ኤክስቴንሽን ወርከርስ ዲስከስድ አባውት ሰርቪስ ዴሊቨሪ ኦፍ ዘ ሄልዝ ሴንተርስ ባይ ኢንቮልቪንግ ዘ ካችመንት ፋርመርስ ኦን ዜር ዲስከሽንስ ዘ ፋርመርስ ሪኩዌስት አን ኢንሹራንስ ስኪም እንፈልጋለሁ አለ ማለት ነው which address their health and members of their family. What is the most likely health insurance scheme to be recommended in this scenario? ስለምንድን ነው እያወራ ያለ? ስለ ሄልዝ ኢንሹራንስ ሪኮመንድድ የሚደረገው ስለዚህ በዚህኛው ሴናሪዮ መሰረት አድርጋችሁ ኤ ማንዳቶሪ ሄልዝ ኢንሹራንስ ያስፈልጋል፣ ቢ ሶሻል ሄልዝ ኢንሹራንስ ያስፈልጋል፣ ሲ ኢንዲቪጁዋል ሄልዝ ኢንሹራንስ፣ ዲ ኮሚኒቲ ቤዝድ ሄልዝ ኢንሹራንስ። ስለዚህ ስለ ሄልዝ ኢንሹራንስ እዚህ ጋር ኬዝ ሳመራይዝ ስናደርግ ሴቲንጋቸውን መጀመሪያ መለየት ነው። የት ናቸው ኢንሹራንስ የሚሰጥበት የእያንዳንዱ ሴቲንግ ስለሚለያይ ማለት ነው። ስለዚህ ሴቲንጉ ስንወስደው ሄልዝ ሴንተር ኢን ሩራል ኤሪያ ነው እያወራን ያለነው። ስለማን? ስለ ሩራል ኤሪያ። አርባን አላለም፣ ስለ ከተማ ሳይሆን ስለ ገጠር ቀበሌዎች ነው እያወራን ያለ። ፓርቲሲፓንታችን ማን ናቸው? ሄድ ኦፍ ዘ ሄልዝ ሴንተር ነው የሄልዝ ሴንተሩ ኃላፊ፣ ሄልዝ ኤክስቴንሽን ወርከር የጤና ኤክስቴንሽኗ እና ካችመንት ፋርመርስ ኦር ኮሚኒቲ ሜምበርስ የዛ አካባቢ የሩራል ኤሪያ ሜምበሮች አባላቶቹ ይገኛሉ፣ ፓርቲሲፔት እያደረጉ ያለሁት ማለት ነው። ስለዚህ ኮሚኒቲ ሪኩዌስት ምንድነው የፈለጉት? አን ኢንሹራንስ ስኪም ዛት ከቨርስ ዘ ፋርመርስ ኤንድ ዜር ፋሚሊስ። ኢንሹራንስ እንፈልጋለን ነው እንግዲህ ከቨር የሚያደርጉበት ፋርመር ኤንድ ፋሚሊስ። ጎላችን ምንድነው የሚሆነው? ኢምፕሩቭ አክሰስ ቱ ሄልዝ ሰርቪስ ኤንድ ሪዱስ አውት ኦፍ ፖኬት መኒ። ሄልዝ ሰርቪስ አክሰሳችን ኢምፕሩቭ ማድረግና ክፍያዎችን መቀነስ ማለት ነው። ስለዚህ አንደርስታንዲንግ ዘ ኪ ተርም ስንወስድ ማንዳቶሪ ሄልዝ ኢንሹራንስ ምንድን ነው? ሶሻል ሄልዝ ኢንሹራንስ ምንድን ነው? ኢንዲቪዥዋል ሄልዝ ኢንሹራንስ ስንልስ ምን ማለት ነው? ኮሚኒቲ ቤዝድ ሄልዝ ኢንሹራንስ ስንል ምን ማለት ነው እያልን ዲፋይን እናደርግና ዜን እናንተ መልሱን እዛ ታስቀምጣላችሁ ማለት ነው። ማንዳቶሪ ሄልዝ ኢንሹራንስ ስንል ኢንሹራንስ ዛት ኤቭሪዋን መስት ኢንሮልድ ኢን ባይ ሎውስ፣ በህግ እያንዳንዱ ሰው ግዴታ አለበት ማለት ነው። ማንዳቶሪ ለህግ ኢንሮልድ ይሆን usually run by the government and financed through taxation or payroll dedications. በታክስ በገቨርንመንት የሚቆረጥባቸው it is mandatory health insurance። እንደ ኤግዛምፕል ስንወስድ ናሽናል ሄልዝ ኢንሹራንስ ሲስተም in some countries ማለት ነው። በአንዳንድ ሀገሮች ምን አለ? ናሽናል ሀገር አቀፍ የሆነ ሄልዝ ኢንሹራንስ ሲስተም አለ ማለት ነው። ፎከስ ብዙ ጊዜ ናሽናል ሌቭል ከቨር የሚያደርገው እነዚህ ፎርማል ሴክተር ኤምፕሎይስ ኦር ዘ ኢንታየር ፖፑሌሽኖች ነው ፎከስ የሚያደርግ ማለት ነው። ኢትስ ማንዳቶሪ ሄልዝ ኢንሹራንስ። ሶሻል ሄልዝ ኢንሹራንስ ብዙ ጊዜ ታርጌት የሚያደርገው ኤምፕሎይስ ኢን ዘ ፎርማል ሴክተርስ፣ ተቀጣሪዎችን ብዙ ጊዜ ገቨርንመንት ወርከር የመንግስት ተቀጣሪዎች ሊሆን ይችላል፣ ኦር ካምፓኒ ከግል ተቀጣሪዎች ሊሆን ይችላል። ኤምፕሎይስ ኢን ዘ ፎርማል ሴክተርስ ሶሻል ሄልዝ ኢንሹራንስ የሚጠቅመን ለማን ነው? ኤምፕሎይስ ኢን ፎርማል ሴክተርስ ላይ ገቨርንመንት ወርከርስ ኦር ካምፓኒ ኤምፕሎይስ ሊሆን ይችላል። ኮንትሪቢዩሽንስ አር ሜድ ባይ ኤምፕሎየርስ ኦር ኤምፕሎይስ፣ ለቀጣሪና ለተቀጣሪ ሰራተኞችና ድርጅቶች ብቻ ነው የሚጠቅም ሶሻል ሄልዝ ኢንሹራንስ። ስለዚህ ይሄኛው ኖት አይዲያሊ ፎር ፋርመርስ፣ ለፋርመር አይጠቅምም ማለት ነው። ኢንዲቪዥዋል ሄልዝ ኢንሹራንስ ኢት ኢዝ ፐርቼዝድ ፕራይቬትሊ ባይ ኤ ሲንግል ፐርሰን ኦር ፋሚሊ፣ ለራሱ
ለጤና መድን ብሎ ሊገዛ ይችላል ኦር ለመኪና ኦር የሆነ ነገር usually expensive not community based it is individual እየተናገረ አይደለ ስለዚህ individual health insurance it is purchased በግላቸው ነው የሚገዙት privately not common in rural or low income community ዝቅተኛ የገበያ እንትላላቸው ሰዎች አይሆንም ማለት ነው ኦር ደግሞ የገጠር ቀበሌ ላይ ለሚኖሩ ማህበረሰቦች individual health insurance ብዙ ጊዜ ጠቀሜታ የለውም ማለት ነው community based health insurance ስንል or CBHI ምንለው designed for rural and informal sector populations like farmers definition እየሰማችሁልኝ ነው community based health insurance ለማን ይጠቅማል designed for rural and informal sector populations like farmers member ብዙ ጊዜ voluntarily ምን ያደርጋል contributes to a community fund ነው ብዙ ጊዜ community fund ነው የሚያደርጉት so common in Ethiopia and other African countries as a way to protect low income rural countries ስለዚህ እዚህ ጋር ሄደን ምን አመጣ ማለት CBHI ለማን ነው የኛ መልሳችን ነው ማለት ነው ከኬዛችን ጋር የኛ it is community based health insurance so የአራቱንም ዲፊኒሽን ትይዛላችሁ በሚቀጥለው ደግሞ እናንተ ማንዳቶሪ health insurance ሊሆን ይችላል social health insurance ሊሆን ይችላል individual health insurance ብሎ ኬዙን ቀይሮ ሊያመጣ ስለሚችል የአራቱንም ዲፊኒሽን መያዝ መቻል አለባችሁ ማለት ነው ስለዚህ መልሳችሁ D is the correct answer D is the correct answer ሌላኛው እንግዲህ a 2-year-old baby was admitted to pediatric ward with diagnosis of septic arthritis the nurse planned for an intervention that would enhance wound healing what is the priority interventions the nurse should give A debride of infected wound B administer systemic antibiotic C administer high protein diet D instill antibiotic to the affected joint እንግዲህ ኬዝ ሳመሪ ስናደርግ እዚህ ጋር ፔሸንታችን ምንድነው 2 years old children ነው የ2 አመት ህፃን ልጅ አለን ዘን ዲያግኖሲስ የተደረገው ደግሞ septic arthritis ማለት ነው ብዙ ጊዜ it is a serious joint infections arthritis ከተባለ it is joint አይደል inflammation of the joint ስለዚህ septic አለ a serious joint infection that can rapidly destroy joint structures if not treated promptly በትክክል ትሪት ካላደረግነው ምን ያደርጋል ዲስትሮይ ያደርጋል እዛ አካባቢ ጎላችን ምንድነው ኢንሄንስ ወንድ ነው ብዙ ጊዜ ጆይንት ሂሊንግ ማድረጋችን ነው የኛ ስለዚህ the nursing role ምንድነው identify the priority nursing intervention that will promote recovery and prevent complications ነው የኛ ሮላችን as a nurse ምንድነው ሮላችን priority intervention መስጠት ነው wound healing ቶሎ የሚድንበት መንገድ septic arthritis develop ስላደረገ so understand septic arthritis ብዙ ጊዜ usually caused by bacteria የሚመጣው በምክንያት ነው በባክቴሪያ ነው ኪ ፊቸሩን ስናይ ደግሞ ክሊኒካል ፊቸሩን ስናየው ደግሞ ሲቪር ኢንፍላሜሽን አለው ብዙ ጊዜ septic arthritis pus accumulation in the joint cavity ያላቸው ፔን አለ ስዌሊንግ አለ ሊሚትድ ሙቭመንትስ እንቅስቃሴ ይገድባቸዋል if untreated it leads to cartilage destruction ያደርጋል sepsis develop ያደርጋሉ or permanently disability ያመጣል ማለት ነው ስለዚህ ፕራዮሪቲያችን ምንድነው eliminate infection ነው systematically and preserve joint functions የጆይንቱን ምን እንዳሉት ነው ካርትሌጆቹ ዲስትራክት እንዳይሆኑና ወደ ሲስተሚክ ኢንፌክሽኑ እንዳይሰራጭ ኢሊሚኔት ማድረግ የኛ ፕራዮሪቲ as a nurse so analyze ስናደርግ እንግዲህ ኦፕሽናችን አንደኛው A debride infected wounds ይለናል debridement ማለት ነው removing of dead tissue አይደል it is usually for open wounds ulcers or abscesses in septic arthritis infection is within the joints not an open wound ስለዚህ surgical drainage may be necessary but is usually ordered by the physicians not a nurse so it is not the first nursing intervention administer systemic antibiotics ይላል septic arthritis is a systematic bacterial infection so antibiotic reduces bacterial load inflammation C administer high protein diets protein supports tissue repair and healing but it is supporting measure not the priority support measurementታችን ምን ሊሆን ይችላል administer high protein diets nutrition alone cannot control infections so it is the second priority not the first priority ማለት ነው
Instead, antibiotics to the affected joint intra-articular antibiotic administration is not a standard nursing interventions. ስለዚህ it is a medical or surgical procedure. Do not only under specific sterile conditions by a physician. It is not appropriate for nurse to perform. ስለዚህ instead, antibiotics to the affected joint is not appropriate for a nurse to perform. በእኛ ደረጃ ፐርፎርም አናረገውም ማለት ነው። ስለዚህ የእናንተ መልስ ምን ይሆናል? ቢ ኢት ኢዝ አድሚኒስተር ሲስተሚክ አንቲባዮቲክ። እንግዲህ ራሽናል ስናደርግ እንግዲህ ሴፕቲክ አርትራይትስ ብዙ ጊዜ ኢንፌክሽንስ ኮንትሮልስ ፋውንዴሽንስ ኦፍ ሂሊንግ ሲስተሚክ አንቲባዮቲክ ኤሊሚኔት ኮዜቲቭ ባክቴሪያ ሪዱስ ኢንፍላሜሽን ኤንድ ፐስ ፎርሜሽን ፕሪቨንት ጆይንት ዲስትራክሽን ኤንድ ፕሮሞት ራፒድ ሪከቨሪ ኤንድ ናቹራል ሂሊንግ ማለት ነው። ሌላኛው እንግዲህ 30 መንዝ የ30 ወር old child was brought to the health center with a complaint of cough of 3 weeks duration. The nurse identifies that the father of the child is on initiation phase of TB treatment and the child also had low-grade fevers. What is the most appropriate initial steps to do for these children? A. Initiate INH as TB prophylaxis. B. Refer urgently to the hospital. C. Put the child on anti-TB treatment. D. Counsel on the diagnosis of TB exposures. እንግዲህ ኬዙን ሳመራይዝ ስናደርግ እዚህን ኬዝ የ30 ወር ወይም ደግሞ የ2 ዓመት ተኩል ህፃን ልጅ አለ። ስለዚህ ሲምፕተም እያሳየ ያለ ካፍ ፎር 3 ዊክስ ኤንድ ሎው ግሬድ ፌቨርስ አለ ማለት ነው። ካፍ ፎር 3 ዊክስ ለ3 ሳምንት ያክል እየሳለ ነው ኤንድ መጠነኛ የሆነ ትኩሳት አለው። ፋሚሊ ሂስትሪ ላይ ስንወስድ ፋዘርስ ኦን ቲቪ ትሪትመንት ላይ ኦር ኢንፌክሽስ ሶርስ ነው አባትየው ማለት ነው። ምን ላይ ነው ያለው? የቲቪ መድኃኒት ጀምሯል፣ ትሪትመንት ላይ ነው ያለው። ኤንድ ሴቲንጋችን የት ነው? ሄልዝ ሴንተር ኦር ፈርስት ላይን ፋሲሊቲ ላይ ነው ያለው። እያለ ያለው ምንድነው? ፈርስት ላይን ኦር ሄልዝ ሴንተር ላይ ነው የመጣው ኮምፕሌንስ ኦፍ ካፍ። ስለዚህ መጀመሪያ አይደንቲፋይ ዘ ክሊኒካል ፕሮብለማችን ምንድነው የሚለውን መለየት መቻል አለባችሁ። This child is a closely contact of smear positive TB cases. ማን? አባቱ ስሚር ፖዚቲቭ ቲቪ ኬዝ ነው። and now has respiratory symptoms cough and fever እያሳየ ነው ያለ ልጁ። ምን አሳይቷል? ለ3 ሳምንት ያክል ሳልና ማይልድ የሆነ ፌቨር አለው። in these children under 5 years old any TB exposed የሆነ is considered high risk. ሰምታችሁኛል አይደለ? ከ5 ዓመት በታች ያሉ any TB exposed is high risk. They are more likely to develop active TB disease. develop የማድረግ and may not have non-specific symptoms. non-specific symptomውን identify ማድረግ። ስለዚህ determine ማድረግ ያለብን first the most appropriate initial step is to evaluate whether the child has active TB disease before starting any treatment or prophylaxis. ምን መደረግ አለበት? identify or evaluate መደረግ አለበት። active TB ነው አይደለም የሚለው any prophylaxis or treatment ከመጀመሩ በፊት ማለት ነው። so analysis of the options እንወስድ initiate INH ብዙ ጊዜ እነዚህ isonized የምንለው TB prophylaxis መስጠት ይቻላል። isonized prophylaxis is given to asymptomatic under 5 children. ሂዳችሁ ሳይ ቻርታችሁን አሁን ፔዲያትሪክ ላይ ሂዳችሁ ታያላችሁ። በሚቀጥለው እንግዲህ ፔዲያትሪክንም ልሰራላችሁ አስባለሁ ሌክቸር። so asymptomatic under 5 children ምን ማድረግ አለባቸው? INH or isonized መውሰድ ይችላሉ። who are close contact of the infectious TB cases ካላችሁ ግን asymptomatic የሆኑ but these children ግን ምንድነው? it is symptoms አሳይቷል። cough for 3 weeks and fever mild fever አለው። ስለዚህ initiation of isonized የምናደርገው as a prophylaxis asymptomatic ለሆኑ ህፃናት ብቻ ነው። so it is not the initial steps. refer urgently to the hospitals. ሁለተኛው it is the child has symptoms suggestive of TB and close contact exposure አሉ። so TB diagnosis in young children requires clinically, radiologically and sometimes laboratory evaluations which may be available in the health center. ስለዚህ ከሄልዝ ሴንተሩ ላይ እነዚህ ክሊኒካል፣ ራዲዮሎጂካል or sometimes laboratory evaluationናቸውን አይኖራቸውም ሄልዝ ሴንተር ላይ። ስለዚህ therefore the first or initial step is refer urgently to
to higher facility for further TB evaluations and diagnosis. It is the correct answers. She puts the child on anti-TB treatment. You can't not start anti-TB treatment without confirmed or highly suspected diagnosis. ኮንፊርም ሳናደርግ 3 ሳምንት ሳለና የተወሰነ ማይልድ የሆነ ትኩሳት አለው ብለን የአንታይ-ቲቢ መጀመር አይቻልም ማለት ነው። it is not appropriate. It is not appropriate. Counsel on the diagnosis of TB exposures. Counseling is important. እዚህኛው ኦፕሽን ላይ ምንድነው ካውንስል ነው አይደል ያለን important. But it is not the first or priority step when the child is already ምን አለ symptom develop አድርጓል. So counseling is done after assessment or as part of follow up care line. ስለዚህ ማድረግ ያለብን ምንድነው after assessment አይደንቲፋይ ከተደረገ በኋላ ወይ ደግሞ as follow up care ላይ ክትትል በምናደርግበት ሰዓት ላይ ካውንስል እናደርገው እንችላለን። አሁን ላይ ግን ምንድነው ቻይልዱ ሲምፕተም ዲቨሎፕ አድርጓል በካውንስሊንግ ብቻ ማዳን አይቻልም። ስለዚህ የናንተ ኦፕሽን ሪፈር አርጀንትሊ ቱ ዘ ሆስፒታል ይሆናል ማለት ነው። if TB is confirmed ትሪትመንት ላይ ፑት ማድረግ ነው። if rule out is there is no any TB detected give prophylaxis ማለት ነው። ስለዚህ መልሳችሁ ሪፈር አርጀንትሊ ቱ ሆስፒታል ነው ማለት ነው። ሌላኛው neonate who was diagnosed with neonatal sepsis was admitted to the hospital. The nurse in charge ላይ examined the baby and the finding shows central cyanosis, chest indrawing አለ, tachycardic, tachypnea. What is the most likely nursing diagnosis for these cases? Remember ከዚህኛው ሴናሪዮ ከዚህ ከማቀርብላችሁ ጥያቄዎች እንኳን ፔዲያትሪክ እና ኤቲክስ ነው የበዙት አይደለ? ስለዚህ አንድ ትምህርት ላይ ብቻ ፎከስ እንዳታደርጉ ፕሊዝ። ሶ እንግዲህ ምንድነው የናንተ ነርሲንግ ዲያግኖሲስ ናንዳ ላይ ሄዳችሁ ቼክ የምታረጉት ማለት ነው። ኬዙን ሳመራይዝ ስናደርግ እንግዲህ እዚህ ጋር ኦፕሽናችን ኢንፌክቲቭ ኤሮይ ክሊራንስ ነው ያለው፣ ቢ ኢንፌክቲቭ ቲሹ ፐርፊውዥን ነው ያለው፣ ሲ ሃይ ሪስክ ፎር ሃይፖቬንቲሌሽን፣ ዲ ኢንፌክቲቭ ብሪዚንግ ፓተርን ነው ይላል። እንግዲህ ኬዝ ሳመራይዝ ስናደርግ ፔሸንታችን ምንድነው ቲዜ ኒዮኔት ኦር ኒውቦር ዲያግኖሲሳችን ምንድነው ኒዮናታል ሴፕሲስ ነው ዲያግኖስ የተደረገው። ስለዚህ የናንተ ነርሲንግ ዲያግኖሲሳችሁ ምንድነው? ነርሲንግ ዲያግኖስ ስለዚህ ፋይንዲንጋችን ምንድነው? ሴንትራል ሲያኖሲስ ብዙ ጊዜ ሴንትራል ሲያኖሲስ ሎ ኦክሲጅን ሳቹሬሽን አይደል? ቼስት ኢንድሮዊንግ ኢንክሪዝ ወርክሎድስ ኦፍ ዘ ብሪዚንግ፣ ታኪካርዲክ ብዙ ጊዜ ኮምፓንሳቶሪ ሪስፖንስ ቱ ሎ ኦክሲጅን አይደል? ኦክሲጅንን ኮምፐንሴት ለማድረግ ታኪካርዲክ ያደርጋሉ። ታኪፒኒያ ራፒድ ብሪዚንግ ቱ ሜንቴን ኦክሲጅኔሽንስ ታኪፒኒያ ያደርጋሉ። ሶ ስቴፓችን ምንድነው? ኢንተርፕሬት ዘ ሳይንስ ምንድነው? ሳይኑ ኢንተርፕሬት ማድረግ አለብን። ዚስ ፋይንዲንግ ኢንዲኬትስ ዋት ኢንፋንት ኢዝ ዲፊካልት ዊዝ ቬንቲሌሽን ኤንድ ኦክሲጅኔሽን። ኢንፋንት ኢዝ ሃቪንግ ዲፊካልቲ ዊዝ ቬንቲሌሽን ኤንድ ኦክሲጅኔሽን። ሴንትራል ሲያኖሲስ ምን ማለት ነው? ፑር ኦክሲጅን ኤክስቼንጅ አለው። ቼስት ኢንድሮዊንግ ምን ማለት ነው? ሌበር ብሪዚንግ ዩዝ ኦፍ አክሰሰሪ መስልስ አለ ማለት ነው። አክሰሰሪ መስል መጠቀም። ታኪፒኒክ ምንድነው? ሜካኒዝም ብዙ ጊዜ ኮምፐንሳቶሪ ሜካኒዝም ኦፍ ሃይፖክሲያ አይደል? ሃይፖክሲያ ኤንድ ታኪካርዲክ ብዙ ጊዜ ምንድነው? ኮምፐንሳቶሪ ፎር ሪዲዩሲንግ ኦክሲጅን ዴሊቨሪ ነው ኮምፐንሴት ለማድረግ። ዚስ ኮምቢኔሽን ፖይንት ኢዝ ኢምፔርድ ጋዝ ኤክስቼንጅ ኤንድ አብኖርማል ብሪዚንግ ኤፈርት ኖት ኔሰሰሪ ብሎክ ኤርዌይስ ኦር ሰርኩሌሽን ፌለርስ። ስለዚህ አናላይዝ ስናደርገው ኢንፌክቲቭ ኤሮይ ክሊራንስ አይደል? አንደኛው ኤ refers to enable to clear secretions or obstruction from the airway ማለት ነው። ኢንፌክቲቭ ኤሮይ ክሊራንስ ማለት ክሊር ማድረግ ማስወጣት ኦብስትራክቲቭ ነገር አለ ማለት ነው። ብዙ ጊዜ የዚህ ምንድነው የሚያሳየው? ኖይዚ ብሪዚንግ አላቸው፣ ክራክል ሳውንድ አላቸው፣ ጋርግሊንግ እና ኮፒስ ሰክሬሽን ይኖራቸዋል። there is no mentioned this ስለዚህ ስለ ኢንፌክቲቭ ኤሮይ ክሊራንስ የተዘረዘረ ነገር የለም ማለት ነው። ኢንፌክቲቭ ቲሹ ፐርፊውዥን ስንል ደግሞ ኢናዱኬት ብለድ ፍሎ ቱ ዘ ቲሹ ማለት ነው። ብዙ ጊዜ ሾክ ላይ ካርዲያክ ፌለር ላይ የምናያቸው ማለት ነው። እነዚህ ደግሞ ምን ያሳዩ ነበር? ኮልድ ኤክስትሪሚቲ ሳይን ማየት ነበረብን። ዊክ ፐልስ ሲኖራቸው፣ ዲሌይድ የሆነ ካፒላሪ ሪፊል መኖር ነበረበት ኢንፌክቲቭ ቲሹ ፐርፊውዥን ለማለት። while እነዚህ ሴፕሲስ ግን ካን ኮዝ ፐርፊውዥን ኢሹ አይደል? ዘ ፕራይመሪ ፋይንዲንግ አር ሪስፓራቶሪ ኢን ኔቸርስ። ስለዚህ ሳይኖሲስ፣ ታኪፒኒያ፣ ቼስት ኢንድሮዊንግ ነው እያሳያለ። ሶ ኖት ዘ ፕራይመሪ ፕሮብለምስ ኢን ኢንፌክቲቭ ቲሹ ፐርፊውዥንስ።
ሃይ ሪስክ ፎር ሃይፖቬንቲሌሽንስ የሚለው ደግሞ ሪስክ ፎር ዲያግኖስ ዩዝድ ብዙ ጊዜ የምንጠቀምበት ቢፎር አክቹዋል ሳይንስ ኦፍ አፒራንስ አይደል? ዚስ ቤቢ ኦልሬዲ ምንድን ነው ክሊኒካል ኤቪደንስ ኦፍ ሪስፓሬቶሪ ኮምፕሮማይዝ ሪስክ አይደለም። አሁን እዚህ ጋር ሃይ ሪስክ ፎር ሃይፖቬንቲሌሽን ሳይሆን ኤቪደንስ አለን። ክሊኒካል ኤቪደንስ ብዙ ጊዜ የምናያቸው ክሊኒካል ኤቪደንሳችን ምንድን ናቸው? ሲያኖሲስ አየን እኮ፣ ታኪፒኒያ አየን እኮ፣ ታኪካርዲክ አየን። ስለዚህ ሪስክ የምንል ምንድን ነው? አክቹዋል ሳይንስ ሳናይ ስንቀር ነው። መጀመሪያ ሪስክ ፎር የምንለው ብዙ ጊዜ ዲያግኖሲስ ቢፎር አክቹዋል ሳይን ነው። ስለዚህ ይሄ ዘ ፕሮብለም ኢዝ ኦልሬዲ ፕሬዘንት አድርጓል ኖት ኤ ሪስክ። ስለዚህ ሊሆን አይችልም ማለት ነው። ኢንፌክቲቭ ብሪዚንግ ፓተርን ካልነ ግን ኢንስፓይሬሽን ኤንድ ወይም ደግሞ ኤክስፓይሬሽን ዛት ዳዝ ኖት ፕሮቫይድድ አዲኬት ቬንቲሌሽን ማለት ነው። አዲኬት ቬንቲሌሽን ማለት ነው። ስለዚህ ኮመን ዲፋይንድ ካራክተሪስቲክ ደግሞ ኢንፌክቲቭ ብሪዚንግ ፓተርን ምንድን ነው? ታኪፒኒያ ኦር ብራዲፒኒያ፣ ዩዝ ኦፍ አክሰሰሪ መስልስ፣ ቸስት ድሮይንግ ማለት ነው። ቼንጅ ኢን ሪስፓሬቶሪ ዲፕስ ኦር ሪትም ሊሆን ይችላል። ኦር ሲያኖሲስ ብዙ ጊዜ ሳይንስ ኦፍ ፑር ቬንቲሌሽንስ ኦር ኦክሲጅኔሽን። ስለዚህ መልሳችሁ ምን ይሆናል? ዘ ኮሬክት አንሰር ኢዝ ኢንፌክቲቭ ብሪዚንግ ፓተርን ማለት ነው። ኢንፌክቲቭ ብሪዚንግ ፓተርን ማለት ነው። እንግዲህ እያንዳንዳቸው የተገለጹትን ሄዳችሁ ናንዳ ላይ ማየት አለባችሁ ማለት ነው። የመጨረሻው የምናየው ደግሞ 68 year old woman has come to a nurse with manifestations of chills, rigor, fever, headache, diarrhea, hallucinations, abdominal pain, and body aches. The nurse suspected that the patient is malaria. After observing repeated cases, the nurse wanted to design a community. What is the most likely strategy to prevent the disease in this scenario? What is the most likely strategy to prevent? እንግዲህ ፕሪቬንሽን ላይ ያላችሁት the disease in this scenario. So your option is treatment of individuals who develop the disease, B isolation of individuals who develop the disease, C discharging the accumulated water from the area, D avoid drinking of contaminated waters. እንግዲህ እዚህ ጋር ካሉት ኦፕሽኖች ውስጥ ኬዝ ሳመሪ ስናደርግ ፔሸንት ኢዝ 68 years old man ዜን የ68 ዓመት ሴት ነች። ዜን ምን አሳይታለች? ሲምፕተም ላይ ቺልስ፣ ሪገር፣ ፌቨር፣ ሄዴክ፣ ዲያሪያ፣ ሃሉሲኔሽን፣ አብዶሚናል ፔን፣ ቦዲ ኤክስ። ብዙ ጊዜ ይሄን ነርስ ሰስፔክት ያደረገች ምንድነው ማላሪያ ነው ብላ ነው ሰስፔክት ያደረገች። አሲቹዌሽን ሪፒትድ ማላሪያ ኬዝ ኢን ዘ ኮሚኒቲ አለ ማለት ነው። ሪፒትድ የሆነ ኬዝ አለ ማላሪያ። ነርስ ዋንት ቱ ዲዛይን ኤ ኮሚኒቲ ፕሪቬንሽን ስትራቴጂ ዲዛይን አደረገች ማለት ነው። ስለዚህ አይደንቲፋይ ዘ ዲዚዝ ኤንድ ኢትስ ሞድ ኦፍ ትራንስሚሽን ኦፍ ማላሪያ መጀመሪያ ምን ማድረግ አለብን? አይደንቲፋይ ዘ ዲዚዝ። ስለዚህ ካየነው ሳይንስ ሲምፕተም ተነስተን እዚህ ማላሪያ ኮንፊርምድ ኤንድ ኢትስ ሞድ ኦፍ ትራንስሚሽን ብዙ ጊዜ ኮዝድ ባይ ማላሪያ ፕላዝሞዲየም ፓራሳይትስ አይደል? ትራንስሚትድ ባይ ዘ ባይትስ ኦፍ አን ኢንፌክትድ ፊሜል አኖፍሊስ ሞስኪቶ ነው። ሶ ማላሪያ ኢዝ ኖት ትራንስሚትድ ፐርሰን ቱ ፐርሰን ኖት ሪሌትድ ቱ ኮንታሚኔትድ ዋተር አል ኢት ስፕሬድስ ዲፔንድ ኦን ሞስኪቶ ብሪዝ ብዙ ጊዜ በሞስኪቶ ነው። ስለዚህ ስፔሻሊ ስታግናንት ዋተርስ ሂር ሞስኪቶ ሌይንግ ኤግስ እንደዚህ የታቆሩ ውሃዎች ላይ ምን ይመቻታል ማለት ነው? እንቁላል ለመፈልፈል ይመቻታል ማለት ነው። ስለዚህ አናላይዝ ኢች ኦፕሽን ስናደርግ ኤ ትሪትመንት ኦፍ አን ኢንዲቪጁዋልስ ሁ ዲቨሎፕስ ዘ ዲዚዝ ዚስ ኢዝ ሄልፕፉል ሪዱስ ሂውማን ፓራሳይት ሪዘርቫይረስ በት ዳዝ ኖት ዳይሬክትሊ ፕሪቨንት ሞስኪቶ ብሪዲንግ ኦር ትራንስሚሽንስ it is a control measures not a community prevention strategy. ስለዚህ it is not the best answer. Isolation of individuals who develop the disease ይሄ ሊሆን ይችላል በጭራሽ። malaria is not it is a contagious መቼውንም ተላላፊ በሽታ አይደለም። so isolation does not prevent spreads contagious ለሆኑ በሽታዎች ነው አይዞሌት የምናደርግ እነዚህ በንክኪ በሚተላለፉ በሽታዎች። discharging the accumulated water from the area ምን ማለት ነው? የተጠራቀመ ውሃ ዲስቻርጅ ማፋሰስ። ስለዚህ it is removing stagnant or accumulated water eliminate ምን ያደርግልናል? ሞስኪቶ ብሪዲንግ ሳይትስ የመፈልፈል እድላቸው ምን ያደርግልናል? ይቀንስልናል። this is a vector control measurement አንደኛው ነው ማለት ነው። and also a key community level malaria prevention strategy. It is directly interrupts the transmission of cycle of malaria. It is the correct answer.
ስለዚህ ዲስቻርጂንግ የሚለው መልሳችን። አቮይዲንግ ድሪንኪንግ ኦፍ ኮንታሚኔትድ ዋተር የሚለው እንግዲህ ኮንታሚኔትድ ዋተር ኮዝስ ዋተር ቦርን ዲዝስ ለምሳሌ ኮለራ፣ ታይፎይድ፣ ዲዜንተሪ የምንላቸውን ያመጣል እንጂ ማላሪያ በኮንታሚኔትድ ዋተር ኦር ዋተር ቦርን ዲዝስ ስላልሆነ መልስ ሊሆን አይችልም ማለት ነው። ስለዚህ ዲስቻርጅ ሲ የሚለው አኮሙሌትድ ዋተር መልሳችን ይሆናል ማለት ነው። መልሳችን ይሆናል ማለት ስለዚህ ቬክተር ኮንትሮል ሜዠርመንት፣ ኢንቫይሮንሜንታል ማኔጅመንት፣ ፐርሰናል ፕሮቴክሽን እና ባዮሎጂካል ኤንድ ኬሚካል ኮንትሮል የሚሉትን ነገሮች በደንብ ይዘን እንሄዳለን ማለት ነው። እነዚህን ይመስላሉ እንግዲህ 10 ጥያቄዎች በተከታታይ ከዚህ በኋላ 10 ጥያቄ እያደረግን እንሰራለን። እንደ ሪፈረንስ ኤቲክስን ለዛሬው ኤግዚት ጥያቄያችን ማንበብ ያለባቸው ቴሌግራም ቻናሌ ላይ ሄዳችሁ ጆይን አድርጉና ኤቲክስ ለቅቄላችኋለሁ። አይኤምኤንሲአይ ደግሞ ፔዲያትሪክ እንድታነቡ ሞስት ኮመንሊ የፔዲያትሪክ እና የሳይካትሪክ ጥያቄዎች ይበዛሉ። እነዚህ በአብዛኛው እኛ ሜዲካል ሰርጂካል ብቻ ፎከስ እያደረግን ስለሆነ እየወደቅን ያለን እየተሸወድን ያለ ነው። ሳይካትሪክም ሁሉም ብሉፕሪንት ላይ ባሉት መሰረት ማንበብ መቻል አለባችሁ። ለዛሬ ነው የነበረን ቆይታ ይህንን ይመስላል። ለዝናሽ አካዳሚ ቤተሰብ ያሉ ናችሁ ቤተሰብ በመሆን ሰብስክራይብ፣ ሼር፣ ላይክ በማድረግ እንድትጀምሩ እላለሁ። ሰላም ቆዩኝ።